ተወዳጆቹ ጥንዶቹ ብሩክና ሀይሚ ቃል ኪዳናቸውን ፈጸሙ። በጻድቃነ ማርያም ገዳም ቤተክርስቲያን ሄደው እዛ ተጠምቀው ቃል ተገባብተዋል። በጣም ደስ ይላል። በዙሪያቸው ያሉት እንግዲህ ቆርጣቸውን ይወቁ፣ እርፍ ይበሉ። ፍፄና እንዲሁም ሌላው ጓደኛቸው አብረው ነበሩ። በሁለቱ ቃላቸውን በመፈጸማቸው በጣም ደስ ብሏቸዋል። ሰሞኑን ብሩኬ ተናግሮ ነበር። የምንሄድበት ገዳም አለ ብሎ ነበር። ያው ምክንያቱን ግልጽ አድርጎ አልተናገርም። እንደገናም ደግሞ የሚሄድበትንም ያው ቀን አላሳወቀም ነበረ። ለዚህ ለዋናው ክብር ደስ በሚል ቦታ ፈጽመዋል ማለት ነው። በእውነት በጣም ጎበዞች ናቸው። 2 አመታቸው ስራ ከጀመሩ ማዚያ ማለት ነው። በ2 አመታቸው ደግሞ ስኬት ላይ ደርሰው ብዙ ውጣ ውረድን አልፈው ደክመው ብዙ ተብለው ከፍ ብለው በቃ እውቅናን አግኝተው በ2 አመታቸው ደግሞ በቃ የፈለጉት ላይ ደርሰዋል። ደስ የሚል ነው ማለት ነው። ቤተሰብ በዙሪያቸው ያሉና እነሱን የሚረብሹ በሁለቱ ጥንዶች መካከል እየገቡ የእነሱን ሕይወት ለማመሰቃቀል የፈለጉት እዩና አብሳላ ተቆርጣቸውን ይወቁ። ምክንያቱም በቃ እንደዚህ ሲሆንና ትክክለኛ በይፋ ሲታወቅ እነሱም ያርፋሉ። ሀይሜም እርፍ የምትልበት ስለሆነ ብሩኬም እንደዚያ አንደኛዋ ድርሽ ማለት የለባትም። ያው ስግጥ ካላለች በስተቀር ማለት ነው። የሁለቱ በቃ የመድረሻቸው ደስ የሚል የልፋታቸው እንደው በለውጥ ያስባችሁታል። በ2 አመት ብዙ ነገር በቃ እውቅናቸው እንዳለ ሆኖ ብዙ ፈተናም አለ ብዙ ነገርም ተብለው እንደገና ደግሞ ለዚህ ክብር ሲበቁ ደስ የሚል ነው ማለት ነው። በዩቲዩብ እና በፌስቡክ ገጻቸው ለቀዋል ፎቶቸውን፣ ቪዲዮቸውን በራሳቸው ቻናል እንግዲህ በራሳቸው አንደበት የሚናገሩት ይሆናል ማለት ነው። ቤተሰብ ሰላም ጤና ይስጥልኝ። ውድ እየተከበራችሁ የቻናሌ ተከታታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። የብሩክና የሀይሚ አድናቂዎች እንኳን ደስ እያላችሁ። ብሩክና ሀይሚ ደስ የሚል በቃ ነው ያደረጉት ማለት ነው። ማንኞቹም የእነሱ ተከታታዮች ቤተሰብ የሚጠብቀው ነው። ምክንያቱም ያው ያያሉ የሚፈጠረውን ነገሮች በዙሪያቸው ያያሉ። የሰሞኑን ውዝግብ ደግሞ በብሩክም ሆነ በሀይሚ መካከል እየተፈጠረ ያለው ሁለቱ በድብርት እንዲሁም ደግሞ ሰላም ላይ አልነበሩም። ምክንያቱም አንደኛ ኤፍሬም ገብቶ ነበር፣ ሁለተኛ አብሳላትም በቃ እንደዙ እዩም አታርፍም እና በዛ ምክንያት ሀይሚም ያው የወሰነችው ከሀገር ለመውጣት ወስና ነበረ። ያንንም ብሩኬ ጠልፎ ወስዶ አስቀመጣት። መጥለፉ መልካም ነው፣ ወደሱ እንድትቀርብ አድርጓታል። ኤፍሬም ይቅርታ ጠይቆ ነበረ። እኔ የሁለታችሁን አንድነት ነው እንጂ የምጠይቀው ወይንም እኔ ለሷ በማሰብ ነው እንጂ እንዳትጎዳብ ስለፈለግኩ ነው እንጂ ለሌላ ነገር አይደለም ብሎ ብሩኬን ይቅርታ ጠይቋል። ያ ደግሞ ትልቅ ነገር ነው። ይቅርታ ትልቅነት ነው ማለት ነው። የሚያጠፋ የለም፣ የሰሉ ፍጹም አይደለም። ኤፍሬም እና ብሩክ የሚጣላሉ ይጋጫሉ በማለት ሀይሚ ደግሞ ይቅርታውን ሲጠይቅ በይቅርታውን ተቀብላ ሌላ ነገር ፈጣሪ ሆኖ የሁለታችሁ ነገር ያሰጋኛል ብላ ነበረ። ፈጽሞ እንዳታስቢው ብሎ ብሩኬም በኤፍሬም መካከል እና በብሩክ መካከል ምን ነገር እንደማይፈጠር ለሀይሚ ነግሯት ነበረ እና ያንን ነገር እንግዲህ እሷን አስቀመጣት ወይንም እዛ አንድ ክላስ ውስጥ ባገታት ወይንም በጠለፋት ጊዜ ጥበብ ለሷም ገዝቶ ለሱም የሙስሊም እምነት ተከታይ በዓለት በማግስቱ መሰለኝ ዋዜማው ዕለት መሰለኝና ያከበሩት ቪዲዮ ላይ ነበረ። የምንሄድበት ገዳም አለ ብሎ ለተመልካች እያሳወቀው እንዲሁም ደግሞ ለሚስኪኖች ወይንም ለአረጋውያን የሚያበረክት ነገር እንዳለም ያንን ግልጽ አድርጎ ተናግሮ ነበረ። እግዚአብሔር ይጨምርላቸው፣ ደስ ይላል። ከዚህም በላይ ከፍ የሚሉ ናቸውና በጣም ተወዳጆች ናቸው። ዋናውና ቁም ነገሩ በቃ አሁን እዚህ ላይ መድረሳቸው ደስ ይላል።
የአንደኛ ሀይሚ ልብ የሚያርፍበት ነው። በቃ ብሩኬም ቢሆን በቃ እውነቱን ለሷ ያላትን ነገር ያላትን ፍቅሩን በቃ ያንተን የገለጸበት ወይንም እውነቱን የፈጸመበት ነው ይሄ ማለት ነው። እሷም ደግሞ ያው አንተ ከኔ ጋር ልብ አይደለም ሌላ ሰዎች አሉ በዙሪያ እያለች እሱን እየጠረጠረችው ነበረ። እሱም ሌላ ነገር እንግዲህ እንደሌለ ነው። የሰሞኑና የበቀደሙ በሀይሚ ላይ ደግሞ የሰራችው ፕራንክ ትንሽ አበሳጭቶት ነበር ብሩኬ። ያ በጣም ነው ብሩኬን ያበሳጨው። ምክንያቱም ያው ከሌላ ሴት ጋር ምናምን በቃ የሚባለውን ነገር ቤት ውስጥ ፕራንክ አድርገው ነበረ። በጣም ተፈታትነው ነበር። ከዚያ በኋላ ቪዲዮ አልለቀቁም። ያው ከርመዋል። የከረሙበትም ምክንያት ገዳም ስለሆኑ እዛ ጸበል ቦታ ናቸው። ቃል ኪዳናቸውን በዛ ፈጽመዋል። ብሩክና ሀይሚ ማለት ነው ቤተሰብ እና በጣም ደስ የሚል ነው። የብሩክና የሀይሚ አድናቂዎች የእነሱ ደስታ እናንተንም እንደሚያስደስታችሁ አውቃለሁኝና ቤተሰብ እንግዲህ በእነሱ ዩቲዩብ ቻናል በተለመደው ሰዓታቸው የሚለቀቅ ይሆናል። ያን ሁላችንም ደግሞ በጉጉት የምንጠብቀው ይሆናል። ቤተሰብ ቻናሉን ቤተሰብ የሆናችሁ አበረታቱ ስላለው ቀጣይ በሌላ ቪዲዮ እስከምንገናኝ ሰላም።